እዛ ሀታ የሀይሚ እህቶች ጋር ራሱ በጣም ቲክታክ ላይ ራሱ በጣም ብዙ ግሩፕ አለ። ግሩፕ ገብቼ ማውራት አልወድም። እንደምንደው አላውቅም፣ አላወራበትም። ስንት ግሩፕ እያለ አፕሊኬሽን አውሩጅና ራሱ የሚያስቀር አፕሊኬሽን አለ። እዛ ነው ኧረ እንትኑ ራሱ አለኝ። ይሄ ምንድነው የሪሞት ቁርአን ራሱ አለኝ፣ ግን ቼክ ማድረግ አላውቅም። ሱብሃንአላህ እኔ ላይ የሰፈረ ሰይጣን እንደው ዝም ነው የኔ ጅብክቲ ነይ ግቢ እስኪ አንዴ ወርተሽ ውጪ አንዴ ብቻ ዛሬ ማለት ነው። እንዴት እንደሳኩኝ እነዚህ ልጆች ባልና ሚስት መሆናቸውን ረስተው ታናሽና ታላቅ እህትና ወንድም እዛ ፓርት ላይ እንዴት እንዳሳቁኝ። አንተ አቅርቢ አራበኝም አራበኝም አቅርቢና አትበላም አቅርብና አልበላም። በነገራችን ላይ እንደዚህ የሚሉት እኮ ገባሽ የሆነ የራሳቸው ሲስተም አላቸው። ቪዲዮ እንዲረዝም ስለሚፈልጉት ነው እንደዚህ የሚሆኑት። የሚያደርገውን እንደዚህ አይነት ቃላት የሚጠቀሙት አስበውበት አይደለም። ተመልካቹ እንደ ሕፃንም እንደ ትልቅ ምናምን ስለሚያያቸው አንዳንድ ጊዜ በኖርማል ላይፋቸው ራሱ የሚያደርጉት አይነት ነገር ነው የሚያደርጉት። ግን ስትራመጂ ስትቀራረቢ እንደዛ ነው የምትሆኚው። ቆይ ልንገራችሁ፣ ቅድሞ ምን ብለሻል ፋፍዬ? 75% ምናምን ብለሻል እና እኮ ግን በመሀል እንደዚህ አይነት ነገሩ ማለት ነው ትንሿ ቆይ ልጨርስና ላስረዳሽ። አዎ ላስረዳሽ። አብዛኛው ጊዜ አላልኩሽም እንዴ ነው ውድ ኢድ ሙባረክ ድራማ ስላልሽኝ ደግሞ አሊናው አሊኩም ድራማ ሲሰሩ ግን ሁሌ የሚመጣበት ነገር እነሱ የሚሰሩበት ሁሌ በሳክት ነው። ገባሽ? ያው አንዳንዴ 100% የሚሰሩበት ታይም አለ። ሁሌ ሳክት ስለሚሰሩ አብዛኛው ጊዜ ሳክት ነው የሚሰሩት። ኧረ ምንም 100% ሰርታ አቁም። ወደዛ ማን ያለው አይደለም። በፍቅር ሲመጡ አንዳንዴ ነው ውዴ፣ በፍቅር ሲመጣ አሁን ከልባቸው ነው የሚያወሩት። የልብ ልባቸው ነው የሚያወሩት። ቢሆንም ድራማ ብቻ ውስጥ እንደማንኛውም አይደለም። እነሱ ማንም አይሰራም። ኧረ ወይ እኔ ቅድም 75% ነው ያልኩሽ። አንዳንድ ቪዲዮ የዋህነት አለ ይሆናል፣ ፍቅር አለ፣ የዋህነት አለ። አንዳንድ ቪዲዮ ሲሰሩ በተለይ በጣም ሙሉ ነው የሚሰሩበት ቪዲዮ አለ። አንዳንዴ ከአንዴ ከስንት ሀቢብቴ እንትን ላይ ማለት ነው። እውነት እናውራ ከተባለ እዚህ ጋር ፕራንክ እያሉ የሚሰሩትም ምን እያሉ የሚሰሩትም አብረው አይዳ ፈጥረው ተመካክረው መጥተው ካሜራ ደቅነው ነው የሚሰሩት። እሺ እኛ ያኔ ጅል አይደለም፣ ግን ምንም የስሮ ችግር የለውም። እንደዚህ በፍቅር ሲመጡ እናላቸዋለን፣ ደስ ይለናል ምናምን እንጂ ግን አይታይም። በፍቅርማ ሲመጡ የኔ ቆንጆ ደህና ነው። አንቺ ሰሞኑ ይታያል። አንቺ እናንተ መሆናችሁ ናችሁ እንደዚህ የምትሉት። አሁን ትናንት ቪዲዮ የተለቀቀ ቪዲዮ እስገብታችሁ የትናንት ቪዲዮ አሁን በአንድ ሰዓት ምናምን ነው መቶ ምናምን የገባ እይታው። ምን ሆናችሁ? ፍቅር ሲመጣ አሁን ጨምሯል ማለት ጭቅጭቅ ህዝብ የሰልችቶታል። አሁን ድሮ ነበር ጭቅጭቅ ሲነሳ ግር ብሎ ሂዶ የማየው፣ አሁን ግን ትቷል ሁሉ። ሲጀመር ደግሞ ባለፈው የሆነ ላይቭ ላይ መልእክት እየተላለፈ ነበረ። የሆነ ጋብ እያደረጋችሁ ስራ እንኳን ከፈለጋችሁት ኦዲየንስ እንዳይደብረው የሆነ ጋብ እያደረጋችሁ ስሩ ምናምን ብለን ተናግረን ነበር። ራሴም ተናግሬ ነበር የሆነ ሰዓት ላይ። እንደዛ ይሻላል። ይሁን ብዙ ሲጀመር እኮ ልክ እንደዚህ ድራማን ቢሰሩ አሁንም እኮ ከድራማ ዓለም ወጥተዋል ማለት አይደለም። አልወጡም እኮ እዛው ናቸው። ግን ችግር የለውም። ይሄ ፍቅር ስለሆነ ደስ የሚል ስለሆነ ችግር የለውም። ልክ እንደዚህ የፍቅር ድራማ መስራት ይችላል። ወንድሟ መጣ ሊጠይቃት ምናምን ብለው ነው። ቆይ ኖ ፋፊ የኔ ቆንጆ ልንገርሽ፣ እነሱ የሆነ ማስታወቂያ ምናምን ሲሰሩ ምናምን እንደዚህ አይነት ነገር እድል ሲያጋጥሙ ጋብ አደርገዋለሁ እና እንደዛ ስለሆነ ጀመረ ምን ማስታወቂያ ሰርታ ያቁም። እነዚህ ማን ነው ማስታወቂያ የሚያሰራቸው? ደግሞ እነዚህ ዩቲዩበሮች የሚባሉት ማን ነው? ማስታወቂያ የሚሰራው ክብር ያለ ሰው ነው። የምሬ ነው ወላሂ። ማስታወቂያ እኮ ማንኛውም ሰው አይሰራም። ትቀጥላለሽ እንዴ? አሁን የልብስ ማስታወቂያ አይሰራም። ቆይ ልንገርሽ፣ ማስታወቂያ ማለት እኮ በቃ ኦልሬዲ መከፈል የሚሰራ ብር እኮ ነው። ምን ሆነሽ ነው? አሁን የልብስ አይሰራም አውቃለሁ። ግን አሁን ለምሳሌ ሀይሚ ሆነ ብሩኬ በጣም ብዙ ማስታወቂያ መስራት ይችላሉ ምናምን። ግን ደግሞ ይሄን
ይህ እኮ ስጦታ ነው፣ ማስታወቂያ አይደለም። ይህ እኮ የራሳቸው ልብሳቸው ነው። ማስታወቂያ ማለት እኮ ሄደሽ ያ ልብስ ለምሳሌ ቬሎ ሊሆን ይችላል። ቬሎ ለብሰሽ ታስተዋውቂላቸዋለሽ። ያሳያሉ። ቪዲዮ ሲሰሩ ቪዲዮ ሰርተው ሲጨርሱ መጨረሻ ላይ ይለቀቃል። በእነሱ በሰሩበት ልክ እንደዛ ጽጌ በቅድም ያደረገችው ማለት ነው። አሁን ታያላችሁ ጽጌ ትለቀዋለች። ይሄ ጽጌ እያት ኖርማል እንትን ኤአይ ራሱ ጽጌ እህታቸው ስለሆነች ነው እንጂ እሷ ዝም ብላ ነው ጓደኛቸው ስለሆነች ነው እንጂ የምንም ፕሮሞሽን አይሰሩም እነሱ። ፕሮሞሽን ሰርተው አያውቁም ሲጀመር ማለት እዛው ዝም ብሎ የሚያውቋቸውን የራሳቸውን ለማበረታታት አንዳንዴ ይናገራል እንጂ ብሩኬ እየመጣ ምንም ፕሮሞሽን ሰርተው አያውቁም። ምክንያቱም ማስታወቂያ የሚሰራው እኮ ማለት ነው ክብር ያለው ሰው ማለት እነሱ ክብር የላቸው ማለት ክብር ጋራት ሂጂ ሀዩ ባክሽ ባክሽ ምንድን ነው በሚሰሩት ስራ ነው እኮ ማስታወቂያ የሚሰሩት። አይ እኮ ሀቢ ቆንጅት የማዳም ቅመም ነው እንጂ እውነት ነው ምናምን እያሉ እንትን የሚሉት ሁሉም ያውቃሉ ድራማ እንደሆነ ዩቱብ ላይ የሚሰራ። ፋፊ ቆይ ልጠይቅሽ፣ በቅድም አሁን እዛ አዲስ ቤት ሲገቡ ምናምን ፋፊዬ ምን አደረጉ መሰለሽ? ቬሎ ምናምን ለብሶ ምናምን ወጡ አይደል? ይሄ ማስታወቂያ ነው፣ ለቪዲዮ ነው ያመጡት። ኖ ይሄ ማስታወቂያ አይደለም፣ ፕሮሞሽን። እነሱ ለቪዲዮ ተከራይተውም ይሆናል ያንን ያመጡት። ፕሮሞሽን ማለት የሆነ ሰው ቡክ ያደርግሻል። ለምሳሌ ፕሮሞሽን እንድሰሪለት ይጠይቅሻል፣ በማስታወቂያ የምትሰሪለት ሰው። ከዛ ትሄጅና ሱቁ ባንቺም አካውንት ሊሆን ይችላል፣ በባለቤቱ አካውንት ሊሆንም ይችላል። አሪፍ ቪዲዮ ይጫንና በቪው እና በላይክ ትነጋገሪያለሽ። ገንዘብ ማለት ነው። ይህን ያህል ቪውና ይህን ያህል ግድን ቆይ ልንገርሽ ፋፍዬ፣ ግድን በቲክቶክ ላይ መስራት አይደለም። ግድ እነሱ ተመልካች አላቸው፣ ቪው አላቸው። ዝም ብሎ ማሳየት ውን አሳይቶ መሄድ ይችላሉ ነው የምልሽ። እና ታዲያ ቤሎን ለራሳቸው ፕሮሞሽን አይሆንማ። ትክክለኛ ፕሮሞሽን ሰርተው የሚያውቁት የእነሱም ይሁን አይሁን አላውቅም። የሀይሚ ቤት ተገዛ ብለው አሁን ያ ትክክለኛ ፕሮሞሽን ነው፣ ማስታወቂያ እንደሆነ ያሳይ። ለምን አሁን እዛ ቤት ከአመት ምናምን በፊት ልንገር አሁን ምናልባት ቤትም ገዝተውም ሊሆን ይችላል። በዛውም ፕሮሞሽን ማለት ፕሮሞሽን ሰሩበት ያ ነው ግን ገዝተው ሊሆን ይችላል። እሱን አሁን እኮ እንደ ፕሮሞሽን በዛው ማስታወቂያ ነው የሰሩት ያኔ እነሱ ብቻ ሰርተውበታል። ዩቱብ ላይ የሚለቀቅ ፕሮሞሽን አንዳንዴ አሁን እየተቀየረ ያለው እኮ በቃ ኦልሬዲ ባንቺ ባለብሽ እይታ መጠን ከሰራሽ በቃ ትንሿ ልንገርሽ ደግሞ አሁን ግዴታ ቲክቶክ አካውንት ላይ መጫን ብቻ አይደለም ፕሮሞሽን። ለምሳሌ አሁን ዩቱባቸው ላይ ቆራርጠው የሆነ ቪዲዮ ስለ እቃው ማቴሪያሉ የሆነ ቪዲዮ መሀል ላይ ይገባል። በዚህ እዚህኛው ዲኮር ወይም ደግሞ እዚህኛው ቬል ቤት ምናምን ብሎ እኮ ይናገራሉ። ቪዲዮ ላይ አታይም እንዴ? ቪዲዮ ላይ ተናግሮ ያውቁ። ይሄ እንደውም የዛሬው አሁን ምን ሆነ ብሎ ከጽጌ የዛሬ ይመስላል። የዛሬ እኔ አልሰማሁትም ማለት ለምሳሌ የእንትና ለምሳሌ ቆይ ልንገርሽ ትንሿ የእንትና